መኪና ትነዳለህ። አጠገብ ያለ ሰውዬ በማይገባ መንገድ ይገባል፣ ከፊት ይቆማል፣ ያበሳጫል፣ ብስጭት ትላለህ። ከዛ አሁን ተናዳሃል፣ ግን ተናድጃለሁ፣ ግን ማሰብ አለብኝ። ሰውየው ወይ ሰደበኝ እንበል፣ መልሼ ብሰድበው ምንድነው ውጤቱ? ወይም ብንጣላ ሰውየው ተደባዳቢ ሊሆን ይችላል። ከዛ እኔ እንደውም መደባደብ አልችልበትም። ስለዚህ እንደው ተሳክቶልኝ በመታው እስር ቤት እገባለሁ። ከዛ ተሳክቶለት ቢመታኝ ተደብድቤ ነው የምሄደው። ስለዚህ ያ ሰውዬ መንገዱን እስኪለቅልኝ ድረስ በትህትና እጠብቃለሁ፣ ራሴን በመግዛት። ከራስ ጋር መነጋገር መልመድ አለብህ። ተው ትለዋለህ ራስህን። ተው አደጋ ውስጥ እየገባህ ነው፣ ኖ አታድርገው፣ ተው ትለዋለህ ራስህ። እና ያንን ነገር እያበረድክ ውጤቱን እያሳየኸው እንትን ስትል ከዛ ሰልፍ ኮንትሮል የሚባለው ራስን መግዛት ጋር ትመጣለህ። ከእድሜ ጋር ከማቹሪቲ ጋር ከብስለት ጋር ይሄ ራስን የመግዛት ነገር ይመጣል እና ሰው ራሱን ወደ መግዛት ይመጣል። በሰላም ውለህ በሰላም ትገባለህ። ሰው ብዙ አይነት ሀሳቦችን ሊያወጣ ሊያወርድ ይችላል። የተለያየ አይነት አስተሳሰብ ሊኖረው ይችላል። እነዛን ሀሳቦች ግን አስቦ የሚደርስበት ውጤት አለ፣ የሚደርስበት ኮንክሉዥን አለ። ያ የታሰበው ሀሳብ እኔ ያሰብኩት ሀሳብ ሰው ካሰበ በኋላ ደግሞ ድርጊት ያደርጋል። ሰው ካሰበ በኋላ ይናገራል። ስለዚህ የማስበው ሀሳብ ከሀሳቤ በኋላ ከአንደበቴ የሚወጣው ነገር የማደርገው ነገር በጣም ወሳኝ ነው እና ድርጊቴን ስለሚወስነውና የኔንም ህይወት የሌሎችንም ህይወት ኢቭን አገርን አፌክት የማድረግ አቅም ስላለው የምናስበው ሀሳብ በጣም ኢምፖርታንት ነው። ስለዚህ ሀሳቡ ሰውየውን ራሱን የሚጎዳ ሊሆን ይችላል፣ ሰውየውን የሚጠቅም ሊሆን ይችላል፣ ህብረተሰብን የሚጠቅም ሊሆን ይችላል፣ ህብረተሰብን የሚጎዳ ሊሆን ይችላል እንጂ በራሱ አእምሮ ሰው የፈለገውን ነገር የማሰብ መብቱ የተጠበቀ ነው። ሰውየው ያሰበውን ነገር የምናውቀው ሲናገረው ነው ወይም ሲያደርገው ነው። በዛ ጊዜ ነው ሲያስብ የነበረውን ሀሳብ የምናውቀው እንጂ የራሱ አእምሮ አንደኛ በአእምሮ ውስጥ ነው የሚያደርገው፣ ማንም አያይበትም እስካላደረገው ድረስ። ብዙ ሰው ዊርድ የሆኑ ሀሳቦችን ሊያስብ ይችላል፣ ማንም አያስብበትም እስኪናገረው ድረስ እና እስኪያደርገው ድረስ ማንም አያውቀው። የሰው ልጅ አእምሮ አለው፣ አንጎል አለው፣ ሁለቱ ይለያያሉ። ማይንድ አለ፣ ብሬን አለ። አሁን ሰው የሚያስበው በአእምሮ ነው። አእምሮ ደግሞ ማይንድ የት ነው ያለው ከተባለ አሁን እንደዚህ እናስረዳ። አንጎል አለኝ፣ ብሬን አለኝ፣ በጠንካራ አጥንት የተሸፈነ ነጭ ነገር በአብዛኛው 60% ፋት የሆነ ብሬን የሚባል ነገር አለ። እሱ ልክ እኔ ጉበት እንዳለኝ፣ ኩላሊት እንዳለኝ፣ አጥንት እንዳለኝ፣ አንጀት እንዳለኝ አንጎል አለኝ። የአካሌ የቦዲዬ የሰውነቴ ክፍል ነው ብሬን ወይም አእምሮ አንጎል። አእምሮ ግን የነፍሴ ክፍል ነው፣ የሶል ክፍል ነው። የነፍሴ ክፍል ሆኖ ዕውቀትን ኮግኒሽን የሚባለውን፣ ስሜቶቼን ኢሞሽን የሚባለውን፣ አስተሳሰቤን ያለበት ቦታ የአእምሮ ይባላል። ነገር ግን አሁን ልክ ነፍስ ምንድነው የምትመስለው? እስቲ ስለ ነፍስ አስረዳኝ ብልህ ልታስረዳኝ እንደማትችለው ማይንድንም ማስረዳት አይቻልም። ግን አንድ ራሱን የቻለ ከተማ ብዙ የምናስብበት፣ የምናወጣበት፣ የምናወርድበት፣ የምናውቅበት ያ ቦታ ማይንድ ይባላል። ማይንድ ያልነው አሁን የነፍሳችን ክፍል ነው ያልነው። ይሄ ስሜቶቻችን፣ ዕውቀታችን የሚጠቀመው አንጎላችንን ነው። ማይንድ ብሬንን ይጠቀማል፣ ወይ አእምሮ አንጎልን ይጠቀማል። ለዚህ ነው አሁን ብዙ ጊዜ ጭንቅላት ሲባል አንጎላችን እዛ ጋር ስላለ ያንን በማሰብ ነው እንደዛ የሚሉት እንጂ ማይንዳችን አለ። ማይንዳችን ግን ልክ እንደ መጠቀሚያ የሚጠቀመው ብሬናችንን ነው። ለምንድን ነው ብሬናችን በሶስት ዋና ክፍሎች አሉት? በጣም አንደኛ የተደረገለትን ፕሮቴክሽን ተመልከት። ከአጥንቶቻችን ሁሉ ጠንካራው ይሄ ስካል የሚባለው ብሬናችንን የሸፈነው ነው። እና አንጎላችን 1 ቢሊዮን ሴሎች አሉት። 1 ቢሊዮን ኒውሮንስ አሉት። በጣም ብዙ ነው። 1 ቢሊዮን ኒውሮንስ አሉት። አንዱ ነርቭ ደግሞ ከሌላው ጋር የሚገናኝበት ሲናፕስ ይባላል።
በትሪሊየን የሚቆጠሩ ሲናፕሶች አሉ። በጣም ሶፊስቲኬትድ የሆነ እጅግ በጣም አስደናቂ የፈለከውን ኮምፒውተር አምጣ፣ የትኛውንም ሰው የሰራውን ቴክኖሎጂ አምጣ፣ የሰውን አንጎል የሚያክል አታገኝ። እና ከላይ ያለው ሴሬብረም የሚባለው አለ። እሱ በጣም ከፍተኛውን የሰው ዕውቀቱን፣ ማስታወስ ችሎታውን፣ ሜሞሪውን እንደዚህ የሚይዘው ሴሬብረም የሚባለው አለ። ከዛ ደግሞ ሴሬቤለም የሚባለው ደግሞ ቆመን ስንሄድ ሞተር ኮኦርዲኔሽን እንዴት እንደምንሄድ እጄን እግሬን የማደርገውን የሚቆጣጠር አለ። ሌላው ደግሞ ብሬንስቴም የሚባል አለ። ፖንስ፣ ሜዱላ እንዲህ የሚባሉት አሁን ትተነፍሳለህ። ስትተነፍስ ግን አስበህበት አይደለም። አሁን ቆይ ወደ ውስጥ ልተንፍስ፣ ቆይ ደግሞ አሁን ወደ ውጭ ልተንፍስ ብለህ አትተነፍስም። ራሱ አውቶማቲክ ነው። ደም ልባችን ሲመታ ራሱ ምግብ በልተን ከዛ በኋላ እናውቀውም፣ ግን የሚሰራ ነገር አለ። እነዚህን የሚቆጣጠረው ደግሞ ብሬን ስቴም አለ። ይሄ እጅግ በጣም የረቀቀ የሰው ልጅ አንጎል በጣም አስደናቂ ነው። ከሌሎቹ የሰውነታችን ክፍሎችም ቆይቶ የታወቀ አሁንም በሙላት ያልታወቀ የሰውነታችን ክፍል ብሬን ወይም አንጎል ነው። በአሁኑ ሰዓት ለኛ አገር ራሱ እንደ አገር እኔ በግሌ እንደ አገር ያስፈልጋል፣ እንደ አገር መሰበክ አለበት፣ እንደ አገር ህዝብ መማር አለበት ብዬ የምለው ነገር ፖዚቲቭ ቲንኪንግ ነው። አዎንታዊ አመለካከት ማለት ነው። አዎንታዊ አመለካከት በፖዚቲቭ ቅኝት ማሰብ ነው። ነገሮችን ብሩህ አድርጎ ማሰብ፣ ነገ ጥሩ ይሆናል ብሎ ማሰብ። ያንዳንዱን ማየት እንችላለንና ነገ ጥሩ ይሆናል ብሎ ማሰብ፣ ወንድሜ ለኔ የሚጠቅመኝ ነው እንጂ የሚጎዳኝ አይደለም ብሎ ማሰብ፣ አገራችን መልካም ነች፣ ነገ የምታድግ ነች ብሎ ማሰብ፣ እንደዚህ ፖዚቲቭ ናቸው። ኔጌቲቭ ቲንኪንግ ደግሞ የሚባለው ጥላቻ፣ የቂም፣ ይቅር አለማለት፣ የንዴት፣ የክፋት፣ እነዚህ ደግሞ ሐሳቦች ኔጌቲቭ ቲንኪንግ ናቸው። አሁን ወደ ፖዚቲቭ አዎንታዊ ወደ ሆነው አስተሳሰብ እንምጣና ትምህርት ብቻውን ያንን አያመጣም። ማለት ይሄ አካዳሚክ ትምህርት ሰው ኬሚስትሪ ተምሮ ቢወጣ፣ ባዮሎጂ ተምሮ ቢወጣ፣ ሕክምና ተምሮ ቢወጣ አስተሳሰቡ አይለወጥም። አስተሳሰቡን ፖዚቲቭ የሚያደርገው ስለ አስተሳሰብ ሲማር ነው። ለዚህ ነው ስለ አስተሳሰብ የሚያስተምሩ ሰዎች የሚያስፈልጉ። ስለ አስተሳሰብ ሲማርና ሐሳብህን መቀየር ትችላለህ። የሐሳብህን ኮንቴንት ማስተካከል ትችላለህ። በአንድ ሰው አእምሮ ላይ ወደ 60 ሺህ ሐሳብ በአንድ ቀን አንድ ሰው 60 ሺህ ሐሳብ ያስባል ተብሎ ይታሰባል። ያንተን ኮት ቀለማ ያለው አስባለሁ፣ ስለሱ እንተና ያለው አስብ፣ ካሜራውን ያለው አስባለሁ፣ 60 ሺህ ሐሳብ ይመጣል። ግን ሰው ሐሳብን መርጦ ማሰብ እንደሚችል፣ ትኩረት አድርጎ በአንድ ሐሳብ ላይ ያንን ማሰብ እንደሚችል እና ሐሳቡን ፖዚቲቭ ማድረግ እንደሚችል፣ እነዚህ አሉታዊ የሆኑትን ሐሳቦች መከልከል እንደሚችል ካስተማርከው፣ አስተሳሰቡን መቀየር እንደሚችል ካስተማርከው፣ ከዛ የሜንታል ትሬኒንግ ይኖረዋል። አእምሮን ያሰለጥነዋል፣ ራሱ በግል ያሰለጥነዋል አእምሮን። ያንን ሲያሰለጥነው ፖዚቲቭ ቲንከር ይሆናል። የሰው ልጅ በአጠቃላይ ሂዩማኒቲ አለ። ለሂዩማኒቲ ለሰው ልጅ የሚጠቅም ሐሳብ በሙሉ ፖዚቲቭ ነው። የሰው ልጅን የሚጎዳ ሐሳብ፣ ለሂዩማኒቲ ለህብረተሰብ የሚጎዳ ሐሳብ በሙሉ ኔጌቲቭ ነው። አሁን የጥላቻን ሐሳብ ወሰደው እንደ ምሳሌ። ጥላቻ በየትኛውም መንገድ ብታመጣው የሚጠቅምበት ነገር የለም። ሰውየውን ይጎዳል፣ ማህበረሰብን ይጎዳል። ፍቅርን ወሰደው፣ ሰውየውን ይጠቅማል፣ ማህበረሰቡን ይጠቅማል። ስለዚህ ለሂዩማን ኤግዚስተንስ ለሰው ልጅ በአጠቃላይ ለሂዩማኒቲ ይጠቅማል የምትላቸው ሐሳቦች በሙሉ ፖዚቲቭ ሐሳቦች ናቸው። ለሰው ልጅን የመጉዳት አቅም ያላቸው ደግሞ እነሱ ኔጌቲቭ አዎንታዊ ሐሳቦች ናቸው። አሁን እንግዲህ ይሄ የፖዚቲቭ ቲንኪንግ ትምህርት በአጠቃላይ ህብረተሰብ ቢማር፣ ህዝብ ቢማር፣ እኔ ለምሳሌ ተምሬው አስቤበት ነው ራሴን አሁን ፖዚቲቭ ቲንከር ነኝ ብዬ አዎንታዊ አስተሳሰብ አለኝ ብዬ አስባለሁ። ግን ስለ አስተሳሰቤ አስቤ አዎንታዊ ሐሳብ ሊኖረኝ ይገባል ብዬ አስቤበት ያመጣሁት ነው።
አንድ ምሳሌ ልንገርህና ለምን አሁን ያንተን ፕሮግራም እንዴት አስፈላጊ እንደሆነ እንዴትም ለህዝብ ሊጠቅም እንደሚችል ላስረዳ። አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ ከ1929 እስከ 1935 ድረስ ኢኮኖሚ ክራይሲስ ውስጥ ነበሩ። ግሬት ዲፕሬሽን ይባላል። ትልቅ የኢኮኖሚ ቀውስ ውስጥ ነበሩ። ከዛ ደግሞ እንደገና ከ1939 እስከ 1945 ሁለተኛው የዓለም ጦርነት ነበር። ሁለተኛው የዓለም ጦርነት ወደ 40 ሚሊዮን ሰው የሞተበት ነው። ሁለተኛው የዓለም ጦርነት በዚህ ግሬት ዲፕሬሽን በሚባለው የኢኮኖሚ ክራይሲስ እና ባሳለፉት የሁለተኛው ዓለም ጦርነት ምክንያት በ1940ዎቹ እና በ1950ዎቹ አሜሪካ ችግር ውስጥ ነበረች። ህዝቡ ተስፋ ቆርጦ ነበር። አሁን ይሄ ግሬት ኔሽን ምናምን ብሎ ነገር የለም። በጣም ተስፋ የቆረጡበት የአሜሪካ ህዝብ የቆዘመበት ጊዜ ነበር። ከዛ ውስጥ ህዝቡን መንጭቆ አሜሪካንን የሚያክል ታላቅ ሀገር መንጭቆ ያወጣው አንዱ ፋክተር ፖዚቲቭ ቲንኪንግ ነው። የፖዚቲቭ ቲንኪንግ አባት የሚባሉት የአዎንታዊ አስተሳሰብ አባት የሚባሉት ኖርማን ቪንሰንት ይባላሉ። ኖርማን ቪንሰንት ፐርል ይባላሉ። እና በዛ ተስፋ በተቆረጠበት ዓለም ውስጥ እየተነስተው እሳቸው ነገ መልካም ነው የሚሆነው፣ ብራይት ነው፣ አሜሪካ እኮ ታድጋለች፣ ከዚህ ውስጥ እኮ እንወጣለን፣ እንደገና እንነሳለን፣ የወደመው ነገር ሁሉ ይሰራል እያሉ ፖዚቲቭ ቲንኪንግን ማስተማር ጀመሩ። አሁን ከዛ ከዲፕሬሽን ውስጥ ለመውጣታቸው ፖዚቲቭ ቲንኪንግ እንደሰራ 5 ፕሬዝዳንቶች መስክረዋል። ጆርጅ ቡሽ፣ ትልቁ ጆርጅ ቡሽ፣ የጆርጅ ደብሊው ቡሽ ሳይሆን ትልቁ ጆርጅ ቡሽ፣ ሪቻርድ ኒክሰን፣ ፎርድ፣ ጆንሰን፣ ጂሚ ካርተር 5 ፕሬዝዳንቶች የኖርማን ቪንሰንት ፐርል የፖዚቲቭ ቲንኪንግ አስተምህሮ አሜሪካንን ከዲፕሬሽን ለመውጣቷ እንደ አገር እንደ ህብረተሰብ ከዛ ከነበረችበት ለመውጣቷ ከፍተኛ አስተዋጽኦ አድርገዋል ብለው ካሜራ ፊት ቀርበው ተናግረዋል። ያ ማለትም ማለት ነው ሐሳብ ኢማጂን የህዝብን አስተሳሰብ አዎንታዊ በማድረግ ወድቃ የነበረች መሬት የያዘች ከዛ ከሁለተኛው ዓለም ጦርነት በኋላ ከኢኮኖሚ ክራይሲስ በኋላ ተስፋ ቆርጦ የነበረውን ቆዝሞ የነበረውን ህዝብ እንደገና ወደ ግሬትነስ ወደ ታላቅነት እንዲመጣ ካደረገው ከዋነኛ ፋክተሮች አንዱ የህዝቡን አስተሳሰብ መለወጥ ነበር። ህዝቡ በቅን መንገድ እንዲያይ፣ ቅን አስተሳሰብ እንዲኖረው የህዝቡን አስተሳሰብ መቀኘት፣ ማይንድ ሴቱን ማስተካከል፣ ፖዚቲቭ ሐሳብ እንዲኖረው ማድረግ። ሰው እንግዲህ ማይንድ ለሁለት አይደል የሚከፈለው፣ አንዱ ኮንሺየስ ማይንዳችን ነው፣ ሁለተኛው ሳብኮንሺየስ ማይንዳችን ነው። የውስጠኛው ስውሩ አእምሮና ግልጹ አእምሮ አለ። አሁን ይሄ ግልጹ አእምሮ ኮንሺየስ ማይንድ የሚባለው ያስተናግዳል። ቲቪ ያያል፣ ሰው ንግግር ይሰማል፣ ያነባል፣ ጋዜጣ በዚህ ሐሳብ ይገባበታል፣ በዚህ ያስተናግዳል። በጣም ኢምፖርታንቱ ከኮንሺየስ ማይንድ ከነቃው አእምሮ ወደ ታችኛው ሳብኮንሺየስ ወደ ሆነው ማይንድ ሲንክ ያደረገው የሰጠመው ነው። ስለዚህ አሁን ሳብኮንሺየስ ማይንድ ውስጥ የገባው ማንነቴ ነው እኔን የሚወስነው። የሰማኋቸው ነገሮች አሉ፣ አልፏል። በአእምሮዬ ፍሎ ነው፣ ቶት ፍሎ ነው ራሱ የሚባለውና ያልፋል። ሰው የሚሰማውን ነገር የሚያየውን ነገር መምረጥ አለበት፣ ተጽዕኖ ስለሚያሳድርበት። በተለይ ግን የሚያሰላስለውን ነገር ሜዲቴት የሚያደርገውን ነገር መጠንቀቅ አለበት። ማሰብ ማለት ቲንኪንግ ሜንታል ፕሮሰስ ነው፣ የአእምሮ ሂደት ነው። አንድ ሐሳብ ወደ እኔ ይመጣል፣ ያንን አስበዋለሁ። ከዛ የምፈልገው ከሆነ ወደ ሳብኮንሺየስ ይገባል። ማሰላሰል ግን ሜዲቴሽን ነው፣ ሜዲቴት ማድረግ ነው። ያንን ሐሳብ ይዘኸው ማውጣት ማውረድ፣ ማውጣት ማውረድ እና የራስህ እስኪሆን ድረስ ውስጥህ እስኪገባ ድረስ ሜዲቴት ማድረግ ነው። ማሰላሰል ሜዲቴሽን ነው። የተለያዩ ሜዲቴሽን አይነቶች አሉ። አሁን ትራንሰንደንታል ሜዲቴሽን ይባላል፣ TMP ይባላል። ትራንሰንደንታል ሜዲቴሽን ሰው በጽሞና ሆኖ ሆን ብሎ አስቦበት ሌላውን ነገር በሙሉ ዘግቶ የሚያሰላስለው መንፈሱን ከፍቶ ሜዲቴት የሚያደርገው ነው። ሌሎችም የሜዲቴሽን አይነቶች አሉ።
እንድትነቃ የሚያደርጉ ማይንድፉልነስ። ለምሳሌ ማይንድፉልነስ የሚባል አለ። ማይንድፉልነስ እዚህ ውስጥ ያለውን ነገር ማይንድፉል ሆኜ እንዳስብ እንዳይ የሚያደርገኝ ነው። እንዲሁ ከጠቀመ አሁን ማይንድፉልነስን የሚያስተምሩ ሰዎች ምን ያደርጋሉ? ፍሬ ይሰጡህና እንደ ቾሎኒ ፍሬ አንድ ሽምብራ ፍሬ ይሰጡህና ሽምብራዋን ታያታለህ፣ መልኳን ታያታለህ፣ ትገረማለህ። በደንብ አይታት አታውቅም። ከዛ አፍ ውስጥ ትገባለች። ሻካራ ነች፣ ለስለሳ ነች፣ እሷ ይታያል። ከዛ ስትኮረሽማት ድምፁን ትሰማለህ። ከዛ ቴስቱን ትሰማለህ። እና ይሄ አንዳንድ ምግብ እየበላን ምን እንደበላን ሳናውቀው ልንጨርስ እንችላለን። ምን እንደበላን ላናውቅ እንችላለን። የምንጠጣውን ነገር እየጠጣን ምን እንደጠጣን ሳናውቀው በሌላ ሀሳብ ተይዘን ልናደርገው እንችላለን። እነዚህ ሆን ተብሎ ሜዲቴት የምናደርጋቸው የማሰላሰል ዘዴዎች አሉ። ማውጣት ማውረድ፣ ሆን ብለህ ፎከስድ ሆነህ ሜዲቴት የምታደርጋቸው አሉ። ያኛው ማሰብ ግን አንድ ነገር ላደርግ ስል አስባለሁ። በጣም ማሰብማ ኮንሲኩዌንሱ በጣም ከባድ ስለሆነ በጣም ማሰብ ያስፈልጋል። ከግብታዊነት እየራክ ለምንድነው ሐሳብ ስሜታችን ላይ ይገለጣል። ስሜታችን ላይ ሲገለጥ ደግሞ በስሜታችን የምናደርገው ነገር ከባድ ነው። ለምሳሌ ልስጥህ፣ እስር ቤት ውስጥ ያሉ ሰው ገድለው የታሰሩ ሰዎችን ሄድና እናግራቸው። ሰው ገድለው የታሰሩ ለ10 ደቂቃ በዛች በተናደዱባት ሰዓት 10 ደቂቃ ዞር ማለት ቢችሉ ኖሮ 20 ዓመት ተፈርዶባቸው አይገቡ ነበር። ስለዚህ አስባለሁ፣ ተናድጃለሁ፣ ተቆጥቻለሁ፣ ያሰብኩት ያ ሰውዬ እንዲያርጉኛል ብዬ አስቤያለሁ። ከዛ እሱ ወደ ስሜቴ ይመጣል፣ ኢሞሽን ይሆናል፣ ንዴት፣ ብስጭት፣ ቁጣ ይመጣል። ከዛ በተቆጣሁበት ሰዓት ሄጄ የማደርገው ነገር ኮንሲኩዌንስ አለው ማለት 24 ዓመት እስር ቤት ሊከተኝ ይችላል ያሰብኩት ነገር። ስለዚህ ሐሳብ ስሜት ሊሆን ይችላል። በስሜቴ ሄጄ አክት አደርጋለሁ። አክት ያደረኩት ደግሞ ውጤት አለው።